ቤተሰብ መግቢያ ላይ እንዳያችሁት ፎቶ በሱ ልጅ ምክንያት ነው ዛሬ መጣሁት። ተተመቻችሁ ቪዲዮ ላይ ሰብስክራይብ አድርጉ። እስከ መጨረሻ ደግሞ ቪዲዮን አዳምጡ። የታያችሁን አስተያየት ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ ከምር እወዳችኋለሁ። ትናፍቁኛላችሁ። ይሄን ሰሞን ደግሞ ቪዲዮ አልሰራም ጠፍቻለሁ። በጣም ይቅርታ ቤተሰቦቼ። በውስጥ እየሰጋችሁ በውስጥ የጠየቃችሁኛላችሁና በጣም ይቅርታ ቤተሰቦቼ። በውስጥ የጠየቃችሁኝ ለእናንተ ምን ላይ ስላልሰጠኋችሁ በኦቱ በጣም ይቅርታ አድርጉልኝና እኔ ደህና ነኝ፣ ሰላም ነኝ። ቤቴንም ሰላም አግኝቼዋለሁ እና ሰላም አሪፍ ነው። በዛ አጋጣሚ በጣም ቢዚ ስለሆንኩ ነበር። አንዳንድ ነገር ቢዚ ስላደረጉኝ ነው ቪዲዮ ያልሰራሁት። ይቅርታ አድርጉልኝ። እስከ መጨረሻ ቪዲዮውን አዳምጡ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ብርቱካን ፋይፍቱ ብን አበረታቱ። ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ክቡራትና ክቡራን ተመልካቾች፣ ዛሬ እንግዲህ ያሳቀኝ ወይ ወንዶች ነፈረቃችሁ ማለት ነው። ያሳቀኝ ነገር ማለት ነው። ፍቅሬ ተመለሽ ሜዳ ላይ ጥለሽ ፍቅሬ ተመለሽ። ብዙ ላይ አሳልፈናል፣ ይቀጥላል። እንዴ ምን ነካችሁ ወንዶች? 2018 ደግሞ ወንዶች ተነፈረቁ ዘመር እንዴ በስማም። አሁን እሷን አፍቃህ ነው ወይንስ ጥቅሟ ቀርታብህ ነው? የ9 ዓመት ፍቅረኛ የነች 9 ዓመት ብዙ ላይ አሳልፈና እሳይ ወንድ ኮስተር በራ እንዴ ምን ያልመጠመጣሃል? ልምጥምጥ የወንድ ልምጥምጥ ወንድ አይደለህ እንዴ? ኮስተር ብለህ አሰራም። አይ ፍቅሬ አንተ ኮስታራ ተሆንክ ጎበዝ ተሆንክ ማለት ነው። አንተ ጎበዝ ጅግና ኮስታራ ተሆንክ ለምን ጥላ ሄደች? የሆነ ነገር ጎድሎ ነው ጥላ ሄደችው። ገባ? አሁንማ ወንዶች ለመዳችሁ። ካምር ሚዲያ ላይ ትመጣላችሁ፣ ትነፋረቃላችሁ። ያኔ በቃ የሆነ ሰፖርት ትደረጋላችሁ። በቃ ይሄን በቃ እንደ ሴት ስሩ ኮስተር በሉና ሚዲያ ላይ ወጣች ነው ፍቅሬ። አሁን እንደው ላንተ ያምራል እንደው ኢቲቪ ማለት እኔን ኢሳት ወይንም ኢቲቪ እንደው ሶፍት ጠራጊ ብትቀጥሩኝ ምን አለ? አሁን ሁሉ አልቃሽ ነው። ምን አለ ሶፍት ጠራጊ እኔን ብትቀጥሩኝ እንዴ? ሶፍት አቅራቢ አይሸግራችሁም? አረ እኔን ቅጠሩኝ። እኔ ስራ አጥቻለሁ። ሶፋ አቅራቢ ሆናችኋለሁኝ። ሁሉ አልቃሽ ፍቅሬ ስናበኒ ፍቅሬ ተመለሽ ሜዳ ጥለሽ ተመለሽ እኔን ሜዳ ጥለሽ ፍቅሬ ተመለሽ። 9 ዓመት ፍቅረኛ ሰው ደረበ ሄደች ከዳችኝ። ንፍረቅ ምን ያነፋርቅሃል እንዴ? እንደ ወንድ ኮስተር ለሰረኒ አሁን ያምርብሃል ለቅሶ እንደ አንዳንድ ጊዜ ተልካለፈ እውነት እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን አንተ አማረብኝ ብለህ ነው የምታለቅሰው? አማረብኝ ብለህ ነው? ምን ይሉታል ያንተ ለቅሶ? አሁን እሷማ ወንድ ነች፣ ጅግና ናት። ገባ? ጅግና ወንድ ኮስተር ብላ እየሰራች ነው ያለችው። አንተም እንደሷ አስተማሪነትህን ቢሆን ኮስተርህ ማስተማር ወይንም ደግሞ በአቅራቢያ ሆነህ መስራት። ኑሮ አልሆን ይላችሁ ያልሆነ ህይወት አልሳካት ይላችሁ በፍቅር ታማኙና ሚዲያ ተመጣላችሁ። አስመሳይ ሁላ ማለት ነው። አታስመስሉ ሚዲያ እየመጣችሁ አንዳንድ ጊዜ ማለት ነው። ይሄ ኢሳት ቲቪ ማለት አንዳንድ ጊዜ ጥሩ የሚሰሩትን ታታሪ ሆኑትን ሰፖርት አታረጓቸውም? የሚነፈርቁ ወንዶች ፍቅር የሚሉ ብቻ በባዶ እኮ ነው እንዴ? ይሸምበቆ እኮ ማለት ነው። ሸምበቆ ማለት ነው። አስመሳይ ነው ሸምበቆ፣ አስመሳይ ነው። ውጭው ሲያዩት ያምራል ሸምበቆ፣ ውስጡ ግን ክፍት ነው። ከምር ውስጡ ክፍት ነው ሸምበቆ፣ አስመሳይ ሁላ ማለት ነው። ኑሮ አልሆን ይል በፍቅር አማኝተ ሚዲያ ተመጣላ። አስተማሪነትን አቀጥልም። ያስተማርክ የግል ስራህን አፈልግም ቀስ እያልክ እንዴ 300,000 ብር ሰፖርት አደርጋለሁ ብላኝ እሱም ጠፋችም ቢያለችኝ። አሁን ያ የኢትዮጵያ ህዝብ 300,000 ብር ሰፖርት ያደርግ የኢትዮጵያ ህዝብ ይሄ ምስኪን ህዝብ ሰፖርት ያደርግ ሙሉ አክላት እያለ ማለት ነው።
እንደ ወዲላህ ያያናፋ የትም እየፈረጠክ ይዋል እኔ ባዘው ቤተሰብ ይቅርታ አድርጉልኝ እነዚህ ወንዶች እየመጡ የሚናፈርቁ ወንዶች እኔ ምንም ለነሱ ምንም አላዝንላቸውም ክርስቶስን ነመላቸው ምንም አላዝንል አሁን እሱ እንግዲህ ሰፖርት እንዲደረግ ፈልጎ ነው መቶ በፍቅር ደሞዝ የትንሽ ነው ምናምን አማኝቶ የመጣ ማለት ነው ኧረ አንዳንድ ጊዜም እንደው አሬውና ሳምሮ እንደው የሆነ ወንድ ልጅ አሬው ሙሉ አከላት እያለው አሁን መቶ ሲያለቅስ ለእናንተም ይመስላችኋል ጋይስዬ የመግቢያ ላይ እንዳያችሁት ማለት መግቢያ ላይ ያስገባሁት መግቢያ ላይ ያለው ልጅ ማለት ነው ለእናንተ ምን ይመስላችኋል አሁን ይሄ ማለት ሙሉ አከላት እያለው መቶ ሲያለቅስ ምን ይመስላችኋል ኧረ አንዳንድ ጊዜም እንዴ ህሊና ማለት ህሊና የሚባል ነገር እኮ አለ ስንቱ አላ ተጎደሉ እየተንፋቀቀ እየሄደ ስራ ይሰራል በአንድ እግሩ እየሄደ ስራ ይሰራል በጫማ ምንም እግር ሳይኖረው በጫማ በእጁ እየሄደ ልብስ የሚሸጣል ጫማ የሚሸጡ አሉ ይስተሎ ጠራጊዎች አሉ አሬ ሙሉ ክላከን ይዘው ምንፈረቀው ምንድነው እሷ እንድታገባ ነው እሷ እኮ ኮስታራ ወንድ ነች እውነት እንደዘበኑ ሴት አይደለችም ቅልጥፍ ያለች ሴት ማለት ነው ጅግና ሴት ናች ካምር ጅግና ሴት እንዳንተ ይሆነ ጥምልምል ያላለች አንተ ደግሞ አሪያና ሳምረ ሙሉ አክላት እያለ እሰይ እንዴ ከይስዬ ቆዲ ይሄድን ነው ግን አላ ተጎደሎ ማልቃሽ አቅመ ደካማው ማልቃሽ ሙሉ አክላት ያለው ማልቃሽ እንዴ ለማን ነው የሚታሰበው ታዲያ እንዴ ይሄ ችግር ደረሰብኝ ብሎኩ መሰው እንትን ይላል አሁን አንተ ፍቅረኛ የከዳችኝ 300,000 ሰጣለሁ 300,000 ብር ቀረብኝ ብለህ ነው የምታለቅሰው አሁን እሷን ወዳት ነው ወይ አሁን እሷን ወዳት ነው የምታለቅሰው 300,000 ብር ቀረብኝ ነው ወይስ እሷን ወዳት ነው እና ለማን የሚታሰበው እዚህ ጋር በረሃብ የተጠማሉ የልብስ ቤታቸው ወደመባቸው አሉ የተራቆቱ አቅመ ደካሞች መነሳት መቀመጥ የማይችሉ ለ30 አመት አልጋ ላይ ቁጭ ብለው እዛው አልጋ ላይ ሽንት አራቸውን የሚጠቀሙ ሰዎች አሉ እኔ ባይኔ ያየኋቸው ማለት ነው ገባችሁ ወደፊቱን ደግሞ ላቀርብላችሁ እችላለሁ ለነሱ ያኒ ቤተሰብ ያው እንግዲህ ታውን ጀምራ ያሳስባችኋለሁ ቢያንስ እሱን ቪዲዮ ስታዩ በዚህ ሰሞን ላቀርብላችሁ እችላለሁ እውነቴን ነው በጣም ነው ያዘንኩትና በጣም ነው ያዘንኩት ማለት እኛ ፈጣሪያችንን ሁሌ ማናመሰግነውምና ሙሉ አከራት እያለን መቼም ፈጣሪያችንን ስላላመሰገዝ ነው ደግሞ አንድ ነገር ስታዩ ቢያንስ እሱን ማገናዘቢያና ማሰቢያ እንድታስቡ ያደርጋችኋል ማለት ነው አንዳንድ ጊዜ እዚህ ሚዲያ ላይ እየመጡ ፍቅሬ የ9 አመት ፍቅሬ የ9 አመት ጋይስ እኔ ሰው እንጂ እውነት እኔ ታጠፋው ጋይስ እኔ ያጠፋውን እኔ መሰለ አሪያ ይዞ እንዲያይ ሰራም እንዲዛለ ጎንበስ ከና ያለ ባንድ ብቻው ማስተዳደር ያቃተው ነገ ልጅማ ሲወልድ እኮ እሺ ልጅ ወለዳቸው አሁን እሷ እያለች ራስክን ያልቻልክ አሁን ነገ ልጅ ሲወሉ እሷ ቤት ስትቀመጥ አንተ ምንድነው የዛን ሰዓት ምን ህይወት ነው የምትመራው ልጅቱ ማለት ነው ምን አይነት ህይወት ነው የምትመራው እሺ እሷ ቤት ናት ልጅ ናት ልጅታለች ቢስራት ትሰራለች ወዲህ ማለት አትችልም ማለት እንዴት አርጋ ልጅዋ ወዲህ ትላለች የትም ባሰበችበት ቦታ ደርሳ መጣም እሺ የዛን ሰዓት አንተ ምን ልኮን ነው እሺ እሷ የዛን ሰዓት ቁጭ ስትል አሁን በሷ መከታ ሆንክ እሷ የወለደ ጊዜ ቁጭ ያለች ጊዜ ምን ልታበላት ነው ልጆችን በምን ታሳድጋቸው ነው እንትን ራሱ ይሄ ፋዛት እንኳን መግዛት ያስቸግራ ፋዛት ራሱ በጣም ለፋዛ መግዣ ራሱ አንድ የሜጥቃላም ማስቀመጥ አለባችሁ ልጅ መወልዱ ማለት ነው የሷን ወተት እየሸጣችሁ ፋዛ መግዣ ሆናችኋል ማለት ነው ፋዛ ማለት ምንድነው በኢትዮጵያ ኩሽም በአረብኛ ነው እናንተ ጠፋብኝ በዚህ
አይጠፋብኝ ፋዛት ማለት በዚህ ጠፋብኝ። እንግዲህ ለልጆቹ ዳይበር ማለት ዳይበር አሁን መጣልኝ። ዳይበር መግዣቸው እንኳን አንድ መጤ ቃላ ወተቷን እየሸጣችሁ ለመጠቀም እሱን ያስፈልጋችኋል ማለት ነው። ልጅ ሲወልዱ እንዴ አሁን እዚህ ጋር ይሄ شو هيدا معقول እንዴ ጋይስ እኔ ያጠፋው ግን ታጠፋው እኔ ያጠፋው ብዬ መቼም አላስብም። እውነት ነው የተናገርኩት። ዛሬ ይሄን የመሰራሪያ የወጣትነቱን ጊዜውን ወዲያ ወዲህ እያለ ዘንበሉ ትምህርት ነው እንዲህ ነው ያለ ወሽካታ በሉት ኖ እንደዛ አይደለም። ምክንያቱም ሙሉ አክላት ያለው ሰው ተሰራ እንዴት ዘንድሮ 2-3 አመት ቢወርቅ ከዛም በኋላ ይነሳል። ባይሳካ ህይወት ባይሳካ ከዛ ይነሳል። ለምን ስኬቱ ነው እግዚአብሔር የማየው፣ አሳቡ ነው እግዚአብሔር የማየው። እና ዝጋ የተሆነወነ ወዲያ ወዲህ ውልግድ እያለ ጨጓራው መልጦ አሁን ሲለው ሚዲያ መጥቶ ሰመኖር አልችልም ህይወትክን አጥፋ ህይወትክን ልም አድርገው እንኳን አንተና ማለት ነው ስንቱ ጅግና ለሀገሩ ብሎ ሞቷል። እንደው ህይወትክን ልም አድርጋ አጥፋና እንደው እፎይ በል ተንፈስ። ተዛም በኋላ ኑሮ ማሰብ የለ ፍቅር ማሰብ የለ አርፈህ ለጥ ትላለህ ማለት ነው። ለጥ ተመችቶ ለጥ ትላለህ። ላንተ እንደዛ ነው የሚያስፈልግህ። እና ቤተሰብ ከተመቻችሁ ላይ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ ቪዲዮውን አዳም